አዶናይ ጨከነ። ጃኒ ባዶዋን ቀረች። ሙሉ ስሟ ስመኝ ገብሩ ይባላል። ወለጋ አድጋ አዲስ አበባ ያበበች የሶሻል ሚዲያ ተጽዕኖ ፈጣሪ ግለሰብ ነች። ይቺ ልጅ በቲክቶክ መንደር ላይ በላይቭ ጨዋታ ትታወቃለች። እንዲሁም ቀደም ባሉ ጊዜያት ደግሞ እየወጣች መንገድ ላይ ሰዎችን በማቀፍና በማስደሰት ትታወቃለች። ከብዙ ልፋት፣ ከብዙ ድካም እንዲሁም ከብዙ ውጣ ውረድ በኋላ ከ2 ሚሊዮን ተከታይ በላይ ማፍራት ችላለች። ስመኝ ገብሩ ወይም ጃኒ ብዙ ጊዜ በሶሻል ሚዲያ የምትጠራው በልፋቷ በጥረቷ ትልቅ ደረጃ ላይ የደረሰች ጠንካራ ሴት እንደሆነች በመታወቅ ነበር። አሁን ግን ያጋጠማት ነገር አሳዛኝ ሆኗል። ስነ ምግባር የጎደላት ሴት ናት በሚል የህዝብ ቁጣ ተቀስቅሶባታል። ሴትነቷን ማስከበር ያልቻለች ግለሰብም እየተባለች እየተወቀሰች ነው። ስመኝ አሁን ላይ በሶሻል ሚዲያ ዋነኛ አጀንዳ ሆናለች። በሶሻል ሚዲያ ላይ ዋና ርዕስ ለመሆን የበቃችው ደግሞ ኢትዮጵያ ውስጥ ተጽዕኖ ፈጣሪ የሆኑ ቲክቶከሮች ጋር ያላት የፍቅር ግንኙነት ነው። በአንድ ወቅት በቲክቶክ ተጽዕኖ ፈጣሪው ከሆነው ከጆን ዳንኤል ወይም ዮሐንስ ዳንኤል ጋር የፍቅር ግንኙነት ነበራት። ይህ ልጅ በኢትዮጵያ አየር መንገድ ውስጥ በፈጠረው ሁከትና ረብሻ ምክንያት ከ1 ዓመት በላይ መታሰሩ ይታወቃል። ወጣቱ ያኔ አብራው ታስራው ከነበረችው በሶሻል ሚዲያ ናየው ከተባለች ልጅ ጋር የፍቅር ግንኙነት መስርቶ የአንድ ልጅ ባለቤትም ሆኗል። ሆኖም ግን ዮሐንስ ዳንኤል እስር ቤት እያለም ከቀድሞ ፍቅረኛው ከጃኒ ጋር ስመኝ ገብሩ ጋር ግንኙነቱን ቀጥሏል። እሷም እየሄደች እስር ቤት ተጠይቀዋለች። እሱም የባንክ አካውንቱን ጭምር ለጃኒ በውክልና ሰጥቶ እንድታንቀሳቀሰው ፈቅዶላታል። ሆኖም ግን ከእስር ቤት ሲወጣ ያጋጠመው ነገር የተገላቢጦሽ ነበር። ጃኒ ወይም ስመኝ ገብሩ አዲስ ፍቅረኛ ይዛለች። ሌላኛ ፍቅረኛውም ልጅ ወልዳለታለች። ስመኝ ገብሩ ወይም ጃኒ አዶናይ ከተባለ እውቅ ተጽዕኖ ፈጣሪ ቲክቶከር ጋር የሞቀ የፍቅር ግንኙነት ላይ ነበረች። በእርግጥ ሌላኛው የቲክቶክ ተጽዕኖ ፈጣሪው ዮሐንስ ዳንኤል ደግሞ ቀድሞ በስመኝ ገብሩ ላይ እንደወሰለትና ልጅ እንደወለደ ይታወቃል። ችግሩ የሚጀምረው ጆን ዳንኤል ወለደላት ፍቅረኛ እያለው ጃኒም አዲስ ፍቅረኛ እያላት መደዋወላቸው ነው። ሁለቱም ግለሰቦች የመወስለት ባህሪ ያላቸው ይመስላል የተባለውም ፍቅረኛ እያላቸው መደዋወላቸው ነው። ጃኒ ከጆን ዳንኤል ጋር ስትሆን በአደባባይ የምትደባደብን ክብርና ሞገስ የማይሰጣት ነበረች። በቀጥታ ስርጭት እየሰደባት እየመታት ብዙ ጊዜ ታይቷል። ጆን ዳንኤል ጃኒን ጸያፍ የሚባል ቃል በመጠቀም ውሻና የመሳሰሉ ቃላቶችን በመጠቀም ጭምር ይሰድባታል። ይህን የሚያከብራትን በአደባባይ ሕዝብ ፊት የሚሰድባትን ልጅ ግን ከልብ የምትወደው ይመስላል። በእርግጥም እንደምትወደው በግልጽ ተናግራለች። በህይወቴ አለኝ የምለው ሰው እሱ ነው ስትል ተደምጣለች። ጃኒ ይህን ያለችው ጆን ዳንኤል ከሌላ ሴት እንዳስረገዘ እያወቀች ሳለ ጭምር ነው። ምን አይነት ፍቅር ነው የያዛት ያስብላል። ጃኒ እድለኛ ሆና ነበር። የሚንከባከባት፣ የሚሳሳላት፣ የሚያፈቅራት ፍቅረኛ አግኝታ ነበር። በቲክቶክ ከ5 ሚሊዮን በላይ ተከታይ ካለው እና የበጎ አድራጎት ስራ የሚወደደውን አዶናይ ማፍቀሯ እንደ ንግስትና እንደ ልዕልት እንድትታይ አድርጓት ነበር። ሆኖም ግን ከንግስናው ይልቅ መሰደቡን የመረጠችው ይመስላል። አዶናይ ብዙ ጊዜ በሶሻል ሚዲያ ላይ ጃኒ ሲንከባከብና ሲያዝናና ጥልቅ ፍቅር እንዳለውና ቆንጆ የፍቅር ጊዜም ሲያሳያት ይታዩ ነበር። ግን ጃኒ ከተንከባከባት ካፈቀራት ልጅ ይልቅ በአእምሮዋ እየተመላለሰ ያለው ያ በአደባባይ የሚዘልፋት ክብሯን አሳጥቶ የሚያንገላታትን ልጅ ሆኗል። በሌላ በኩል ጆን ዳንኤል ከወለደችለት ናየው ይልቅ ለጃኒ ቅድሚያ ሰጥቶ የባንክ አካውንቱን እንድታንቀሳቀስለት መፍቀዱ የልጁ እናት እያለች 1 ሚሊዮን ብር በመስጠት መኪና እንድትገዛ የበኩሉን አስተዋጽኦ ማድረጉ ብዙዎችን ያስገረመ ሆኗል። ጃኒ ጆን ዳንኤል እየደበደባት እንዳሰቃያት ከገለጸች በኋላ ጆን ዳንኤል እናትና አባቴን ይንሳኝ፣ ልጄን ይንሳኝ፣ አንድ ቀን መትቻት አላውቅም ሲል አስተባብሏል። በተካሰሱ በ2 ቀናት ውስጥም መታረቃቸውን ገለጸ። ጃኒ ታርቀናል ያለችበት መንገድ ብዙዎችን ያስገረመ ሆኗል። ጃኒ መነጽር አድርጋ ቀብረር ኮራ ብላ ከንፈሯን ተቀባብታ ማስቲካዋን ቀጭቋ እያረገች ከጆን ጋር የነበረኝን ጉዳይ በስምምነት ጨርሰናል ስትል አሳውቃለች። በአንድ ቀን ለቅሶ፣ ሁለተኛው ቀን ዘና ማለት መዘነጥ፣ እንዲሁም ላይቭ ላይ ገብተሽ ከጆን ዳንኤል ጋር የነበረውን አለመግባባት አስረጂ ስትባል ለማስረዳት ፈቃደኛ አለመሆኗ ብዙዎችን ያስገረመ ሆኗል። ነገሩ የልጆች ጨዋታ ይመስላል እየተባለ ነው። ጆን ዳንኤል ጃኒ ለጎንደር ጥምቀት በሄደችበት ወቅት አዶናይን ከመኝታ ቤት ውስጥ በመተው ሽንት ቤት ገብታ ያውም ራቁቷን እየደወለች ተረብሸኝ ነበር ብሎ በማስረጃ ተናግሯል። ጃኒ ግን መደዋወላቸውን አምና በራቁት ሆኜ ግን አላወራሁትም ስትል አስተባብላለች። ቀናል የሚል ዜና ከተሰማ በኋላ ጆን ዳንኤል ከልጁ እናት ጋር ቪዲዮዎችን መስራት ቀጥሏል። የልጁን እናት እወድሻለሁ የሚሉ ፖስቶች እየፖሰተ ነው። በሌላ በኩል ጃኒን በአመንዘሪነት ከሷታል። በመጽሐፍ ቅዱስ ጥቅስ ሳይቀር እየወቀሳት ይገኛል። የአመንዛሪ ሴት ታሪክን ማጋራቱ ጃኒ ላይ የከረረ ጥላቻ እንዳደረበት ያሳያል። ሆኖም ግን ጃኒ በአመንዛሪነት የከሰሰው እሱ ንጹህ ሆኖ ነው ወይ? አምር በዱቄት ይስቃል እንደሚባለው
አልሆነም ወይ እያስባለ ነው። ጃኒ አሁን ብቻዋን የቀረች ትመስላለች። አዶናይ ባዘጋጀው መድረክ ላይ ሳትገኝ መቅረቷን ተከትሎ ጃኒ ከሁለት የወጣ ሆናለች እየተባለ ነው። አዶናይ 5 ሚሊዮን መግባቱን ተከትሎ ደማቅ ዝግጅት ሲያዘጋጅ በዛ ዝግጅት ላይ ጃኒ አልተገኘችም። አዶናይ አዘጋጅቶት በነበረው የጾም መያዣና የ5 ሚሊዮን መግባቱን ተከትሎ ባዘጋጀው ፕሮግራም ላይ ሙሉ አቅሙን ባይባልም ከነበረበት ስሜት እያገገመ መሆኑን አሳይቷል። የበፊቱ የአዶናይ ወኔ፣ የበፊቱ ተነሳሽነት ቀዝቀዝ ብሏል። ይሁን እንጂ እውነት ለመናገር ፕሮግራሙ ልዩ ነበር። ብዙዎች የወደዱት ዝግጅት ነበር። የአዶናይ ቤተሰቦች እናቱን ጨምሮ ተገናኝተዋል። የአዶናይ ልጆች ሁሉም ተገኝተዋል። አዳዲስ እየተቀላቀሉ ያሉት ልጆችን ጨምሮ በቦታው ላይ ተገኝተዋል። እሱ ያገዛቸው ግለሰቦች እና አርቲስቶችን በቦታው ላይ ተገኝተዋል። አንዳንድ ቲክቶከሮችም ታይተዋል። ሆኖም ግን በትላንቱ ፕሮግራም ላይ ጃኒ አለመገኘቷን የብዙ ሰዎችን ትኩረት ስቧል። በሌላ በኩል ቲክቶከር አዶናይ ብርሃኔ እንዲህ የሚል መልእክት አስተላልፏል። በመጎዳትም ውስጥም ቢሆን የዋህነትን ያስቀደማችሁ፣ በጥላቻ መካከልም ፍቅርን የመረጣችሁ ሰዎች አንድ እውነት ልንገራችሁ፣ እናንተ ከማንም በላይ ጠንካራ ናችሁ ሲል ተናግሯል። አንዳንዶች ልባቸው በጥላቻ ስለታወረ የእናንተን የዋህነት እንደ ድክመት ሊቆጥሩት፣ አልፎ ተርፎም ሊጎዷችሁ ይሞክራሉ። ነገር ግን አትዘኑ። ሰው መስጠት የማይችለውን ትልቅ በረከት ነገ እግዚአብሔር ዘንድ ትቀበላላችሁ የሚል ትልቅ መልእክት አስተላልፏል። ጃኒ 2.7 ሚሊዮን አካውንቷ ከተዘጋ በኋላ ጆን ዳንኤል ነው ያዘጋብኝ ብላ፣ ሆኖም ግን በነጋታው ማን እንደዘጋው እርግጠኛ አይደለሁም ስትል ምላሽ ሰጣለች። ጃኒ ከአንድም ሁለቱ አካውንቷ ተዘግቷል። የጃኒ ሁለተኛው አካውንቷም መዘጋቱ ሊረጋገጥ ችሏል። ሆኖም ግን ማን እንዳዘጋው እስካሁን ድረስ አልታወቀም። ከ3 ቀን በፊት 2,700,000 ፎሎወር ያለው የቲክቶክ ገጿ መዘጋቱን ተከትሎ በሁለተኛ አካውንቷ ማለትም ከ700,000 በላይ ባለው ሁለተኛ አካውንቷ በቪዲዮ ወጣ ጆን ዳንኤል እንዳዘጋባትና ጆን ዳንኤል ከዚህ በፊት ዛቻና ማስፈራሪያ ያደርስባት እንደነበር እንዲሁም አካላዊ ጥቃትም እንደፈጸመባትና 2.7 ሚሊዮን ፎሎወር ያለው የቲክቶክ ፔጇን የሚያዘጋው እሱ እንደሆነ ተናግራ ነበር። ሆኖም በነጋታው በሰራችው ቪዲዮ ከጆን ዳንኤል ጋር በስምምነት ነገሩ እንደፈቱና እንደታረቁ ተናግራ ነበር። ከአንድ ቀን በፊትም ነገሩ ተፈቷል፣ ታርቀናል ብላ ከሰራችው ቪዲዮ በኋላ ዮኒ ማኛ በመባል ለሚታወቀው ሰው በላይቭ ስለ ጉዳዩ በዝርዝር ስታስረዳ በድጋሚው ጆን ዳንኤልን 1 ሚሊዮን ብር ሰጥቶኛል፣ ነገር ግን እየሰራው እየመለስኩ ነው በማለት ስትወቅሰው ነበር። ብዙዎች ከእርቅ በኋላ ተመልሳ ዮኒ ማኛ ጋር ገብራ ማውራት ነገሩን እንደ አዲስ መቆስቆስ አልነበረባትም እያሉ ባሉበት ወቅት ሁለተኛው አካውንቷ በፍጥነት መዘጋቱ ብዙ ጥያቄን አስነስቷል። ማነው የሷን አካውንት የሚያዘጋው እያስባለ ይገኛል። ወይስ ሆን ብላ ራሷ አካውንቷን ዘግታ ነው እየተባለም ይገኛል። ሪታ ገብረወልድ በጆን ዳንኤል እና በጃኒ ጉዳይ በሰጠችው አስተያየት ብዙዎችን ያስገረመ ሆኗል። እጅግ ጠቃሚ ሀሳብ እየተባለም ይገኛል። ሪታ የሁለቱ ግለሰቦች ወስላታ በመሆናቸው ከነሱ ጎን መቆም አያስፈልግም፣ የስነ ምግባር ጉድለት ይታይባቸዋል ስትል ወቀሳ አቅርባባቸው ነበር። የሪታ ሀሳብ እንዲህ የሚል ነው። ከወስላታ ሴት ይሁን ወንድ ጎን አልቆምም። ጆን ዳንኤል እና ጃኒ ተመሳሳይ ጸባይ ነው ያላቸው። ጆን ዳንኤል ለራሱ ከናዮ ጋር እያለ ግን ፍቅረኛ እንዳላት እያወቀ ከጃኒ ጋር ቪዲዮ መደዋወሉና መገናኘቱ የሱም ጥፋት ቢሆንም ስለ ጃኒ ያቀረበው ማስረጃ ግን አሳማኝ ነው፣ የራሷ ነው። ቀኑን አሳይተዋል። ይመታ የነበረ ብላ ያቀረበችው ክስም በቂ መልስ ሰጥቷል። አሳመነ አላሳመነ የሁለቱም ጉዳይ ነው። አዶናይ በተጨማለቀ ባልተዘጋ የፍቅር ፋይል ውስጥ መግባቱም ልክ አልነበረም። አሁን ጃኒ ጋር ያለው ነገር ሚዲያ ወጥቶ ማውራት አይጠበቅበትም። የራሱ ህይወት ብቻ ነው መምራት ያለበት ከዚህ በኋላ። የሀበሻ ሴት ግን ስለተንከባከብካት ስላከበርካት ብቻ ካንተ ጋር አትኖርም። የሚያንገላክታት ባድቦይ ነው የምትወደው። አዶናይ የፍቅር ሰው ነህ። ስራህን ብቻ በመስራት ቀጥል። ለሴቶችና ስለ ፍቅር ያለህ አመለካከት ግን ከስህተትህ ትማርበታለህ። ስለ ሁለቱም ከዚህ በኋላ አያገባህም። በርታ ስትል ለአዶናይ መልእክቷን አስተላልፋለች። Furthermore, the recent Ethiopian actions represent a new violation, adding to a long list of Ethiopian violations of international law, including disregard for the presidential statement issued by the Security Council